በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ሁላችሁ ባያላችሁበት ሰላም ለእናንተ ይሁን። የጌታችንን የኢየሱስ ክርስቶስን ሕማሙን፣ ሞቱን፣ መከራውን በማሰብ ቤተ ክርስቲያን ከሆሳዕና እስከ ትንሣኤ የምትዘክረው ግብረ ሕማም ወደ እናንተ እየቀረበ ነው። እንግዲህ ይህንን ግብረ ሕማም በዓመት አንድ ጊዜ ብቻ የምናገኘው እስከሆነ ድረስ እናንተም በኋላ ጸጸት የሚሆንብንን ነገር ጸጸት የሚያመጣብንን ነገር እየተመለከትን ትኩረታችን እዛ ላይ አድርገን እግዚአብሔርም ከሚታዘበን ሕሊናችንን ወደ እግዚአብሔር መልሰን ይህንን ግብረ ሕማማት ከዓመት እስከ ዓመት በጸሎት ብንጠቀምበት፣ ደግሞ ዓመቱ ሲመጣ ቤተ ክርስቲያን መምጣት ለማይቻለን ሰዎች ባለንበት የየቀኑን ግብረ ሕማሙን እየሰማን ብንጠቀም፣ መቼም ስግደት የጉልበት ስግደት ቢቀር እንኳ የጉልበት የህሊና የልቡና ስግደት በአብራከ ህሊናችን መስገድ እንችላለን። እሱም እግዚአብሔርን ማሰብ፣ ሕማሙን ሞቱን እያሰቡ እግዚአብሔርን እያሰቡ መዋል፣ ያ ነው እንግዲህ የልቡና ስግደት ማለት እና ይህንን እግዚአብሔር አዘጋጅቶልን ወደ እኛ ሲልክልን እኛም ደግሞ በደስታ መቀበል አለብን። ክርስቶስ ተልኮላቸው ክርስቶስን አይተው እንዳላመኑት ሰዎች እንዳንሆን እግዚአብሔር ቃሉን ወደ እኛ እየላከልን እኛም ወደ ጎን ስንገፋው ያው ከሰቃልያነ ክርስቶስ እንደማንለይ ማወቅ አለብን። አሁን ወደ እኛ እየመጣ ያለው ማን ነው ብንል ያ መስቀል ላይ የዋለው የታሰረው፣ የተቸነከረው፣ የተገረፈው፣ የሞተው፣ የተነሳው ነው። ይሄ ቃል ነው። የተቸነከረው የሞተውም ይሄ ቃል ነው። አሁንም ያ የሞተው ነው እየመጣልን ያለውና ትኩረታችን ወደዚህ እንድናደርግ በእግዚአብሔር ስም አሳስባችኋለሁ ለማለት ነው። አሁን የምናነበው ግብረ ሕማማት ሰኞ ጠዋት 1 ሰዓት ላይ የሚነበበውን ግብረ ሕማም ሲሆን ይህም ሃይማኖተ አበው ምዕራፍ 35 ከቁጥር 29 እስከ 34 ያለውን ነው። እንግዲህ አባቶቻችን ግብረ ሕማሙን ሲያስቀምጡት ከፍለው ነው። እኛ ግን ለጠቅላላ እውቀት እንዲጠቅመን ይህንን ምዕራፍ 35ን ከተራ ቁጥር 1 ጀምረን ጠቅላላውን እናነበዋለን። አሁን ወደ ግብረ ሕማሙ ግብረ ሕማም ሰኞ ከጠዋቱ 1 ሰዓት ላይ የሚነበብ ግብረ ሕማም ይቤ ቅዱስ ጎርጎርዮስ ኤጲስቆጶስ ዘኑሲስ እሁሁ ለአብይ ባስልዮስ ውስተ ድርሳኑ ዘአሰርቱ ወአምስቱ ውስተ ትርጓሜ መጽሐፈ ሰሎሞን ዘውቱ መኃልየ የደገኛው የባስልዮስ ወንድም የኑሲስ የኤጲስቆጶስ ቅዱስ ጎርጎርዮስ የሰሎሞንን መጽሐፍ በተረጎመበት በ15ኛው ድርሳኑ እንዲህ አለ። ይህውም መኃልየ ነው። ተራ ቁጥር 2 እስመ ክርስቶስ ኢፍጡር ወፍጡር ሀብሩ ባህዱ ህላዌ ወአካል ህቡረ ንብል በእንቲአሁ ኢፍጡር እስመ ውእቱ ቀዳማዊ እምቅድመ ዓለም ወእስከ ለዓለም ወውእቱ ፈጣሪ ኩሉ ዘሃሎ። ክርስቶስ ማለት ፈጣሪና ፍጡር ማለት ነው አለ። ክርስቶስ ማለት ፈጣሪና ፍጡር አንድ አካል አንድ ባህሪ በመሆን አንድ ሆነ ማለት ነው አለ። ዓለም ሳይፈጠር የነበረ ለዘላለሙ የሚኖር ያለውን ሁሉ የፈጠረ እርሱ ነውና አለ። ስለ እርሱ ስንናገር ያልተፈጠረ ነው ብለን እንናገራለን አለ።
እንግዲህ ጌታችን አምላካችን ወደዚህ ዓለም መጥቶ የእኛን ባህሪ አድርጎ ሰው ስለሆነ የተፈጠረ ነው አንልም፣ ፈጣሪ ነው እንጂ አለ። ይህንን ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 101 በቅንፍ 102 ቁጥር 25 እስከ 27 የተናገረውን መመልከት ነው። እንደገናም ሐዋርያ ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ ዕብራውያን ምዕራፍ 1 ከቁጥር 1 እስከ 14 የተጻፈውን መጽሐፍ ቅዱስ ላይ ገብተን መመልከት ነው። ተራ ቁጥር 3 ወዘሰ ንቤ ፍጡር ውእቱ በእንተ ዘተሳተፈ ሥጋ ወዘሰ ንቤ ፍጡር ውእቱ በእንተ ዘተሳተፈ ሥጋ ድካምነ በስራት ዘገብሮ በእንቲአነ ሰው ነው ያልነውም ስለ እኛ ባደረገው ተዋህዶ ደካማ ባህሪያችንን ስለተዋሃደ ነው አለ። ሰው ነው ብለን የጠራነው ሰው ሆነ ያልነውም የእኛን ደካማ ባህሪ ተዋህዶ እንደ እኛ ስለበላ፣ ስለጠጣ፣ ስለደከመ፣ ስለወዛ፣ ስለተራበ፣ ስለሞተ፣ ስለታመመ ነው አለ። ተራ ቁጥር 4 ወይዜኒ ደለወነ ንንብብ ሰናየ ነገረ በተጠናቅቆ በእንተ ዝንቱ ግብር ቅዱስ ወንለቡ ዘንነብብ። አሁንም ስለዚህ ነገር ልዩ ሥራ ጠንቅቀን በጎውን ነገር ልንናገር ይገባል አለ። የምንናገረውንም ልብ እናድርግ አለ። ስለ ጌታችን ስለ ኢየሱስ ክርስቶስ ሰው መሆን ስንናገር ሰው እንደሆነ ብቻ አድርገን አንመልከት አለ። ሰው ሆኖ የምንመለከተው ቅድመ ዓለም የነበረ ደካማ ባህሪያችን የማይስማማው እሱ ግን ወዶ ፈቅዶ የእኛን ደካማ ባህሪ ተዋህዶ ሰው ሆኖ ለመታየት እኛ እንድናምነው ስለ እኛ ሰው ሆኖ ተገለጠ እንጂ እሱ በባህሪው የማይታይና የማይመረመር አምላክ ነው አለ። ቀዳማዊ አምላክ በእግዚአብሔር አብ እሪና የነበረ እግዚአብሔር ወልድ ነው አለ። ተራ ቁጥር 4 ንበል እስመ ቃል ኢፍጡር ውእቱ ቀዳማዊ እምቀዲሙ ዘውእቱ ሀበ እግዚአብሔር በኩሉ ዘመን ወእግዚአብሔር ውእቱ ወዘእንበሌውሰ አልቦ ዘኮነ ወኢምንትኒ እምኩሉ ዘኮነ። ቃል ያልተፈጠረ ነውና ከሁሉም አስቀድሞ የነበረ ነውና በዘመኑ ሁሉ በእግዚአብሔር አብ ሕልውና ያለና የነበረ የሚኖርም ነው አለ። እርሱ እግዚአብሔር ነው። ከተፈጠረውም ፍጥረት ሁሉ ምንም እርሱ ያልፈጠረው ያለ እርሱ የተፈጠረ ነገር የለም አለ። እርሱ ያልተፈጠረ ነው። እርሱ ያልፈጠረው ፍጥረት የለም ብለን እናምናለን አለ። ይህንንም ወንጌላዊው ቅዱስ ዮሐንስ እንደ ጻፈው የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 14 ያለውን እንመልከት አለ። ተራ ቁጥር 6 ወአዲ ይትበሃል ፍጡረ በእንተ ዘኮነ ሥጋ ወሃደረ ላዕሌነ ዝንቱ ሀበ ኮነ ሥጋ ክሱተ ስብሐቲሁ በምግባር ከመ እግዚአብሔር አስተርአየ በሥጋ ወውእቱ አምላክ ወልድ ዋሕድ ዛሎ ውስተ ጽናብሁ። ዳግመኛም ባሪያችንን ተዋህዶ ሰው ስለሆነ ሰው ይባላል። እርሱ ሰው በሆነ ጊዜ እግዚአብሔር በሥጋ እንደታየ በሥራው ጌትነቱን ገለጠ አለ። እርሱ አምላክ ወልድ ዋሕድ በአባቱ እሪና ያለ እርሱ ነው አለ። እግዚአብሔር አምላክ ሰው ሲሆን አምላክነቱን በሥራው ገለጠ ማለቱ ሰው ሆኖ ዓለም ከተፈጠረ ጀምሮ ሰው ሰርቶት የማያውቀውን ሥራ መስራቱ ይህ አምላክነቱን ይገልጣል አለ። ለዚህም ጌታችን አምላካችን ኢየሱስ ክርስቶስ ወንጌልን በሚያስተምርበት ጊዜ እኔን እንኳ ባታምኑ ሥራዬን አይታችሁ እመኑ ያለው ዓለም ከተፈጠረ ጊዜ ጀምሮ ሰው ሰርቶት የማያውቀውን አምላካዊ ሥራ ሰርቶ ስላሳየ ነው። ይኸውም የመጀመሪያው ተአምሮ
በቃና ዘገሊላ ውሃውን ወደ ወይን መለወጡ ነው። ከዚያም ቀጥሎ ሙት ማንሳቱ፣ እውር ማብራቱ፣ ድውያንን መፈወሱ፣ ሽባዎችን መተርተሩ፣ በባህር ላይ መሄዱ፣ አጋንንትን ከሰው ልጆች በማስወጣቱ ይህ አምላካዊ ሥራ ነው አለ። አምላክነቱን ይሄ ሥራ ይገልጠዋል አለ። ሰው ብንለውም በግብሩ አምላክነቱን አሳይቷል፣ አምላካዊ ሥራ ሰርቷልና አለ። በቀራንዮ ላይ ተሰቅሎ ከሞተ በኋላ በሞቱ ሞትን ድል ነስቶ ተነስቷልና ይህ አምላካዊ ግብር ነው አለ። ተራ ቁጥር 7 ወከመ ይቤ ዮሐንስ ወንጌላዊ ንሕነሰ ርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡሁ ወበአፍአሰ ውእቱ ብእሲ ወታውቀ ከመ ውእቱ ይብል በእንቲአሁ ምልዋ ጸጋ ወሞገስ ወጽድቅ። እንዲሁም ወንጌላዊው ቅዱስ ዮሐንስ እንዲህ አለ። እኛ ለአባቱ አንድ ልጅ እንደሆነ ልጅ ክብሩን አየን አለ። አንድ እንደሆነ ልጅ ክብር ያለ ክብሩን አየን አለ። በሥጋ ባሕርይ ግን ሰው ይባላል። መሥዋዕትነትን፣ አስታራቂነትን፣ እውነትን ገንዘብ ያደረገ እንደሆነ ስለ እርሱ ዮሐንስ ወንጌላዊ እንደተናገረ ታወቀ አለ። ይህንንም የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 18 ያለውን ወንጌሉን መመልከት ነው። ተራ ቁጥር 8 ወከመ ውእቱ ኢፍጡር ዛሎ እምቅድመ ዓለም ወውእቱ ከመ እንበለ ውላጤ ይሄሉ ዘልፈ በኩሉ ጊዜ ወይትረከብ በኩሉ አምሳል ወኩሉ ህላዌ። ዓለም ሳይፈጠር የነበረ ያልተፈጠረ እንደሆነ መቼም ቢሆን መለወጥ የሌለበት እንደሆነ ሁልጊዜ ባለመለወጥ ጸንቶ የሚኖር በሥራ ሁሉ በአኗኗርም ሁሉ አይመረመርም የማይመረመር ነውና አለ። ጥንቱንም የማይመረምረው አምላክ የሚመረመረውን ባሕሪ ተዋህዶ የሚመረመር መስሎ ቢታየንም የሚመረመረውን እንዳይመረመር አደረገው፣ ተዋህደው አለ። ተራ ቁጥር 9 ወይትከሃል ይትነገር ግሙራ ጥንተ ሀለወቱ ወተፍጻሜቱ እስመ አልቦ ጥንት ወይ ተፍጻሜት ምስለ አብሁ ወመንፈሱ ቅዱስ። ጥንት ፍጻሜ አለው ተብሎ ከቶ ሊነገር አይቻልም፣ እንደ አብ እንደ መንፈስ ቅዱስ ጥንት ፍጻሜ የለውምና አለ። እንደ አብ እንደ መንፈስ ቅዱስ ጥንትና ፍጻሜ የሌለው መነሻ መድረሻ ያለውን ፍጡሩን ባሕርያችንን ተዋህዶ ሰው ሆኖ ቢገለጥም በሰው ልክ የሚታይ አይደለም አለ። ተራ ቁጥር 10 ወአስተርእዮቱ ለነ በሥጋ ኢይትከሃለነ ናይምሮ ዘከመ ዲልወቱ ወበእንተ ዝንቱ ያጌብረነ ርትማረ እሉ መምህራን ዘይቤ ቃል በእንቲአሆሙ ይደሉ ይትወከፉ እምኔሆሙ ኩሎሙ ወለ ይሰምዑ ቃለ በእንተ ምስጢር አብይ ለዘለሂሩት። ለእኛም በሥጋ መገለጡን እንደሚገባው መርምረን ልናውቀው አይቻለንም አለ። ምንም አምላክ ሰው ሆኖ ሥጋ ለብሶ ቢታየንም ስለ ተዋህደው ሥጋ እንዴት አድርገን ልንመረምረውና መንምረንስ እንዴት እንደርስበት እንችላለን አለ። ጸጋን ለመስጠት ያደረገውን ተዋህዶ የሚያምኑት ሰዎች ከእነርሱ ትምህርትን ይቀበሉ ዘንድ ይገባል ብሎ ቃል ስለ እነርሱ ከተናገረው ከመምህራን እንማር ዘንድ ይገባናል እንጂ አለ። ይህም ሐዋርያት ሳይመራመሩ አምነው ያስተማሩትን ከጌታችን ከኢየሱስ ክርስቶስ ከተነገራቸው ቃል ውጭ ሌላ ምርምር ውስጥ ሳይገቡ ያስተማሩንን ከእነሱ ያገኘነውን ይዘን በእምነት ጸንተን መኖር ይገባናል እንጂ የማይመረመረውንና የማይዳሰሰውን ልንመረምረው አይገባም አለ። ይህንንም ቅዱስ ቄርሎስ በድርሳኑ ሲናገር እንዲህ አለ። ያላመኑትን ምእመናንን የሥላሴን አንድነትና ሦስትነትን አስተምሯቸው፣ ግን
ተምረው ከአመኑ በኋላ በጆሮአችን የነገራችሁንን ቃል በዓይናችን እንድናየው በእጃችን እንድንዳስሰው ብለው ቢሉ በዓይን የማይታይና የማይመረመር መሆኑን ንገሯቸው ይላል። ተራ ቁጥር 11 ዝንቱ ቃል ዘአስተርአየ በሥጋ በእንቲአነ እንዘ ውእቱ በአርአያ እግዚአብሔር። ይህ እግዚአብሔርን በመልክ የሚመስለው በባሕርይ የሚተካከለው ሲሆን ቃል ስለ እኛ በሥጋ የታየው መታየት ነው አለ። ተራ ቁጥር 12 ወኮነ ምስለ ሰብእ በአርአያ ገብር በሥጋ ዝንቱ ዘአልቦቱ ጥንት ተወክፈልወቱ ለባሕቲቱ ህላዌ ሥጋ ዘወቱ ጥንት ዘነሣ እምእግዝእትነ ቅድስት ድንግል ማርያም ንጽሕት ዘእንበለ ርሳት በተገኝ በአዳም ባሕርይ በሥጋ የሰውነትን ሥራ ሠራ። ጥንት የሌለው እርሱ ያለመለወጥ ንጽሕት ከምትሆን ከቅድስት ድንግል ማርያም የነሳውን ጥንት መገኛ ያለውን የሥጋን ባሕርይ በተለየ አካሉ ተዋሃደ አለ። ተራ ቁጥር 13 ወካይበ ይቤ ዝንቱ ቅዱስ ጎርጎርዮስ ወስሑሁ ለባስልዮስ መምህር አብይ በውስተ ድርሳን ዘደረሰ በእንተ ጥምቀቱ ለእግዚእነ ኢየሱስ ክርስቶስ ወዘከመ ኮነ ሎቱ ስምዐ ቃለ አብ በከዊነ ወልዱ። ዳግመኛም የደገኛው መምህር የባስልዮስ ወንድም ይህ ቅዱስ ጎርጎርዮስ ስለ ጌታችን ስለ ኢየሱስ ክርስቶስ ጥምቀት ሲናገር እንዲህ አለ። አብ ልጁ መሆኑን እንደመሰከረለት በተናገረበት አንቀጽ እንዲህ አለ። ይህንን የማቴዎስ ወንጌል ምዕራፍ 3 ላይ ያለውን ስንመለከት የምናገኘው ነው። ተራ ቁጥር 14 ይቤ ዝንቱ ውእቱ ወልዴ ዘአፈቅር ዘቦቱ ሰመርኩ። የምወደው በእርሱ ሕልው ሁኜ ልመለክ የወደድኩት ልጄ ይህ ነው፣ እርሱን ስሙት አለ። የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ። ተራ ቁጥር 15 ኢኮነ ዝንቱ አሐዱ ክልኤተ ካልእ ወልዴ ወካልእ ወልደ ማርያም አኮ ካልእ ዘተወልደ በውስተ በዓት ወአኮ ከመ ካልእ ዘሰገዱ ሎቱ ሰብአ ሰገል አኮ ካልእ ዘተጠምቀ ወአኮ ካልእ ዘኢተጠምቀ አላ ውእቱ ወልድ ፍቁር ዘቦቱ ሰመርኩ። ይህ አንዱ ሁለት አይደለም። ልጄ ያለው ሌላ ከማርያም የተወለደ አይደለም አለ። ልጄ ብሎ የጠራው ቅድመ ዓለም ያለ እናት ከአብ የተወለደውን ድኅረ ዓለም ያለ አባት ከድንግል ማርያም የተወለደውን ዓለም ሳይፈጠር በአብ ሕሊና የነበረውን ይህንንም ዓለም ሲፈጠር ይህን ዓለም የፈጠረበትን ቃሉን ነው አለ። ይህን ዓለም የፈጠረበትን ቃሉን አሁንም እግዚአብሔር አብ ይህንን ዓለም ለማደስ ይህን ዓለም የፈጠረበትን ቃሉን ወደዚህ ዓለም ላከው አለ። ይህም ወደዚህ ዓለም የተላከው በድንግል ማርያም ማኅፀን አድሮ ከነፍሷ ነፍስን ከሥጋዋ ሥጋን ተዋህዶ ሰው ሆኖ ተገለጠ አለ እንጂ ሌላ አይደለም አለ። በበረት የተወለደው ሌላ አይደለም። ሰብአ ሰገል የሰገዱለት ሌላ አይደለም። የተጠመቀውም ሌላ አይደለም። ጥምቀት የማያስፈልገው ሌላ አይደለም። እርሱ ሕልው ሁኜ ልመለክበት የወደድኩት ልጄ እርሱ ነው እንጂ አለ። ተራ ቁጥር 16 ወዝንቱ ውእቱ አሐዱ ባሕቲቱ ዘትሴብሕዎ ወትንየጽርዎ ውእቱ ቀዳማዊ ዘአልቦቱ ጥንት ወኢዜኒ ኮነ ውስተ ሁልቆ ዘመን ዝንቱ ውእቱ አሐዱ ባሕቲቱ ዘእምህላዌ መለኮቴ ወውእቱ እምህላዌክሙ እመንገለ ተስፈይት በኩሉ ግብር ዘእንበለ ኃጢአት ባሕቲታ። በዐይነ ሥጋ የምታዩት በዐይነ ልቡና የምታስተውሉት ይህ አንዱ ብቻ ነው አለ። ይህም ቅድመ ዓለም የነበረው ነው አለ። ጥንት የሌለው ማለት መነሻና መጨረሻ የሌለው ማለት ነው። ቀዳማዊ ነው። ዛሬ ግን ዘመን ተቆጠረለት። በለበሰው ሥጋ
በነሳው ነፍስ ዘመን ተቆጠረለት። ከእኔ ባሕሪ የተገኘ ሰው በመሆኑም ከእናንተ ባሕሪ የተገኘ እርሱ አንድ ብቻ ነው አለ። ቅድመ ዓለም ሳይፈጠር ከእኔ ባሕሪ የተገኘ የባሕሪ ልጄ ሲሆን ዛሬ ደግሞ የእናንተ የባሕሪ ልጃችሁ ሆነ አለ። ከድንግል ማርያም በሥጋ ተወልዶ ተዘምዶናልና እርሱ አንድ ብቻ ነው፣ በሥራ ሁሉ ኃጢአት የለበትም አለ። ይህንን የሉቃስ ወንጌል ምዕራፍ 2 ቁጥር 42 ላይና የሉቃስ ወንጌል ምዕራፍ 2 ቁጥር 42 ላይና የሉቃስ ወንጌል ምዕራፍ 3 ቁጥር 22 እስከ 23 ድረስ ያለውን መመልከት ነው። ተራ ቁጥር 17 ኢትህስሱ ለተሰጎቱ አበ በዲበ ምድር ወኢትህስሱ ሎቱ እመ በሰማያት ወውእቱ እንበለ አበ ዲበ ምድር ወውእቱ እንበለ እመ በሰማያት። በምድራዊ ልደቱ አባት አለው ብላችሁ እንዳትሉ፣ በሰማያዊ ልደቱም እናት አለችው ብላችሁ እንዳትሉ እንዳታስቡ። እርሱ በምድር አባት የለውም፣ በሰማያትም እናት የለችውም አለ። ይህም ቅድመ ዓለም ከአብ የተወለደ በመሆኑ አብ ያለ እናት የወለደው ቃሉ ነው እና እናት አለችው በሰማያት እናት አለችው ብላችሁ እንዳታስቡ። በምድርም ከአብ ባሕሪ የተገኘውን ቃል ከባሕሪዋ አስገኘችው ያለ ዘራ ብእሲ። ስለዚህም ከባሕሪዋ ባሕሪዋን ከነፍሷ ነፍሷን ከሥጋዋ ሥጋዋን ተዋህዶ ሰው ሆኖ ተወለደ እንጂ አባት እንደ ምድራዊ ፍጡር አባት የለውም አለ። አባቱ በሰማይ እናቱ በምድር ናቸው። በሰማይ አባት ያለው ሲሆን በሰማይ እናት የለችውም። በምድር እናት ያለችው ሲሆን በምድር አባት የለውም አለ። ተራ ቁጥር 18 ኢትህስሱ ሎቱ እመ በሰማያት ዘተሐጽኖ ባህሊብ እስመ ውእቱ እንበለ እመ በሰማያት ወኢትፍልጡ መለኮቱ እምትፍቱ ከመ ኢይኩን ፍልጠት እኩይ ላዕለ ዘይትፈለጥ። በሰማያዊ ልደቱ ጡት አጥብታ በወተት የምታሳድግ እናት አትፈልጉለት። ጡት አጥብታ ያሳደገች እናት በሰማያት የለችውምና በሰማያዊ ልደቱ እናት የለችውምና መለኮቱ ከተስፊቱ ልዩ ነው ተብሎ አይነገርምና መለኮቱን ከሰውነቱ ልዩ ነው እንዳትሉ አለ። መለየት ልዩነት በሌለበት በእርሱ ክፉ መለየት እንዳታመጡ አለ። ከመለኮቱ መለየት የማይገባውን ከመለኮቱ የማይለየውን ከመለኮቱ ለይታችሁ ሥጋዊ ምድራዊ ብቻ አድርጋችሁ እንዳትመለከቱት አለ። ተራ ቁጥር 19 ኢትክፍሉ ትስብእት ወእመለኮቱ እስመ እምድኅረ ተዋሕዶቱ ኢይትከፈል ወኢይትወሳህ ወኢትፍልጡ መለኮቱ እምትስብእቱ ዘሃለው ውስቴቱ አላ አእምሩ ወዘቦቱ። ትስብእቱን ማለት ሰውነቱን ሰው መሆኑን ምድራዊ ልደቱን ከመለኮት ልዩ ነው አትበሉ። ምድራዊ ልደቱን ከመለኮቱ ልዩ አድርጎ አልተዋሃደውምና ከተዋህዶ በኋላ አይለይምና አይቀላቀልምምና መለኮቱን ከተዋህደው ከትስብእቱ ልዩ ነው ብላችሁ እንዳታስቡ አለ። በእርሱ ያለ ተዋህዶውን እወቁ እንጂ እንዲሁ እመኑ እንጂ የማይመረመር ተዋህዶ ነውና ተዋህዶውን መርምረን እንደርስበታለን ብላችሁ አታስቡ አለ። ተራ ቁጥር 20 ወኢትረስዩ አካለ ክርስቶስ ክልኤተ አካለ ኢትክፍልዎ ለአሐዱ ወኢትረስዩ ለክልኤ ወኢትረስዩ ለወልድ ለፌ ወለሥጋሂ ዘነሶ ለፌ። የክርስቶስን አካል ሁለት አካል አታድርጉት፣ ወደ ሁለት አካል ወደ ሁለት ባሕሪ ፈጽማችሁ አትለዩት አለ። ወልድን አንድ ወገን የተዋሃደውንም ሥጋ አንድ ወገን አድርጋችሁ ሁለት አካል እንዳታደርጉት አለ።
ቀድሞ ሁለት ባሕሪ ነበሩ። መለኮት አንድ ባሕሪ ነበረ። ትስብእት አንድ ባሕሪ ነበረ። ከተዋህዶ በፊት ሁለት ባሕሪ ነበሩ። ከተዋህዶ በኋላ ግን ሁለቱ ባሕርያት አንድ ባሕሪ ሆነዋልና መለኮትን ከትስብእት ትስብእትን ከመለኮት ለመለየት እንዳታስቡ፣ ወይንም ደግሞ ሰው የሆነበትን ምስጢር መርምረን እንወቅላችሁ እንዳታስቡ፣ ተመርምሮ የማይደረሰበት ምስጢር ነውና አለ። ተራ ቁጥር 21 ወኢትትበሃሉ ከመ ትፍልጥዎ ለዋህድ ዘኢትፈለጥ ወዘኢይደሉ ይጸራ ተዋህዶቱ ኢትሃልዩ በእግዚአብሔር ዘኮነ ብእስየ ከመ ውእቱ ብእሲ ክፉል እመለኮቱ አላ እመኑ ከመ አሐዱ ውእቱ ባሕቲቱ ውእቱ አምላክ ወሰብ ህቡረ። የማይለየውን ተዋህዶም ሊፈርስ የማይቻለውን አንዱን ተለዩ ዘንድ እንዳትደፋፈሩ። ሰው በሆነ በእግዚአብሔር ከመለኮቱ የተለየ ሩቅ ብእሲ እንደሆነ አድርጋችሁ አታስቡ። እርሱ አንድ ብቻ እንደሆነ እመኑ እንጂ አለ። እርሱ በተዋህዶ ሰው የሆነ አምላክ ነው አለ። አምላክ ሳይሆን ይህንን ተዋህዶ ማድረግ የሚቻለው የለምና ይህ ለእግዚአብሔር ብቻ የሚቻል ሥራ ነውና አለ። ተራ ቁጥር 22 ዝንቱ ውእቱ አምላክ ዛሎ ቀዲሙ እምቅድመ አዝማን ወኮነ ይዜ ሰባ ወውእቱ ይሄሉ ዘልፈ በመለኮቱ ወበትስብእቱ ዘእንበለ ፍልጠት። ከዘመን አስቀድሞ በቅድምና የነበረ ዛሬ ሰው የሆነ አምላክ ይህ ነው አለ። እርሱም መለኮቱ ከትስብእቱ ትስብእቱ ከመለኮቱ ላይለይ ለዘላለም ሰው እና አምላክ ሆኖ ይኖራልና አለ። አምላክ ሰው ሲሆን ሰው አምላክ ሆኖ ለዘላለም ላይለያዩ ልዩነት ላይኖር አንድ ባሕሪ ሆነው ይኖራሉና አለ። ተራ ቁጥር 23 ዝንቱ ውእቱ አሐዱ ባሕቲቱ ወበዝንቱ መዋዕል ፈቀደ ከመ ይንሣ ሥጋ ዘእምዘርአ አብርሃም። እርሱ አንድ ብቻ ነው። በዚያ ወራት ከአብርሃም ሥጋን ይዋሃድ ዘንድ ወደደ አለ። ይህንንም ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ ሮሜ ምዕራፍ 1 ቁጥር 3 ላይና ምዕራፍ 9 ቁጥር 1 እስከ 9 ድረስ እንደገና ዕብራውያን ምዕራፍ 2 ቁጥር 16 ላይ ያለውን በመጽሐፍ ቅዱስ መመልከት ነው። ተራ ቁጥር 24 ወሶበሪኮ ለዝንቱ ወልዴ እንዘይርህ ወይጸምዕ እንዘይደክም ወይነውም ወያንሶሱ አው እንዘይትቀሰፍ ወይትቀነው በቅንዋት አው እንዘይመውት በፈቃዱ ወይዐቅብዎ በውስተ መቃብር ከመ ምውታን ኢታሃሊ እሎንተ ዘሥጋ ባሕቲቱ። ይህንን ልጅን ሲራብ፣ ሲጠማ፣ ሲተኛ፣ ሲደክም፣ ሲወጣ ሲወርድ፣ ወይም ሲገረፍ፣ ሲታሰር፣ በችንካር ሲቸነከር፣ ወይም በፈቃዱ ሲሞት እንደምታየውም እንደ ምውታንም በመቃብር ሲጠብቁት ብታየው እነዚህን የሥጋ ብቻ አድርገህ አታስብ አለ። እነዚህን ሥራዎች የሥጋ ሥራ ብቻ አድርገህ አትመልከት አለ። ተራ የማቴዎስ ወንጌል ምዕራፍ 4 ቁጥር 2 እና ቁጥር 18 እንደገና የማቴዎስ ወንጌል ምዕራፍ 8 ቁጥር 24 ላይ የተጻፈውንና በዮሐንስ ወንጌል ምዕራፍ 4 ቁጥር 6 እንደገና በዮሐንስ ወንጌል ምዕራፍ 19 ቁጥር 1 እስከ 42 የተጻፈውን ተመልከት አለ። ተራ ቁጥር 25 ወሶበሪኮ ለዝንቱ ወልዴ እንዘይፌውስ ድውያነ ወያንጽሕ እለ ለምጽ በቃሉ ወይገብር አዕይንተ እምጽውር ወይፈጥር ዳግመ መልክዓ በፈቃዱ። ይህንን ልጅን የታመመውን ሲያድን ለምጽ የያዛቸውን በቃሉ ሲያነጻ ጭቃ ቀብቶ ዓይን ሲሠራ ሁለተኛ መልክ በፈቃዱ ሲፈጥር ብታየውም አለ። ተራ ቁጥር 26 ወያጸግብ ለ50 ምዕት ብእሲ እምአምስቱ ብእስ ወየሃብኦ በተግሳጹ ለቀላይ ባሕር
ዘይቸል ወይትለዓል መዋግድሁ እስከ ሰማያት ወየሐውር በእገሪሁ ዲበ ልጎት በከመ የሐውር ዲበ ምድር ወይትሃቱ ሎቱ አድባር ወይትየዘዙ ሎቱ አጋንንት ወይእዜዞሙ ከመ አግብርተ ኢታሃሊ ዘንተ ለመለኮት አሐዱ ባሕቲቱ። 5 እንጀራ አበርክቶ ለ5000 ሰው ሲያጠግብ ማዕበሉ ነግዶ እስከ ሰማይ የተነሳውን ጥልቁን ባሕር በመገሰጽ ጸጥ ሲያደርገው በምድር ላይ እንደሚሄድ በእግሩ ውሃውን እየረገጠ ሲሄድ ተራሮች ሲሰግዱለት አጋንንትም ሲታዘዙለት እንደ ባሮችም ሲያዛቸው ብታየው አለ። ይህን ለመለኮት ብቻ ሰጥተህ እንዳትናገር አለ። ሥጋ ሊሰራቸው የሚገባውን ለሥራ ሰጥተህ መለኮት ሊሰራቸው የሚገባውን ለመለኮት ብቻ ሰጥተህ እንዳታስበው አለ። ይህንን ሥራ የሠራው መለኮት ትስብእት መለኮትን ሆኖ ነውና አንዱን ለመለኮት አንዱን ለሥጋ ሰጥተህ እንዳታምን አለ። ይህንንም የማቴዎስ ወንጌል ምዕራፍ 4 ቁጥር 23 እና የማቴዎስ ወንጌል ምዕራፍ 25 ቁጥር 8 ላይ ይህንንም የማቴዎስ ወንጌል ምዕራፍ 4 ቁጥር 23 እስከ 28 እና የማቴዎስ ወንጌል ምዕራፍ 8 ቁጥር 1 እስከ 44 ድረስ ያለውን እና የዮሐንስ ወንጌል ምዕራፍ 6 ቁጥር 5 እስከ 25 ያለውን እንደገና ምዕራፍ 9 ቁጥር 1 እስከ 8 ያለውን መዝሙር 147 በቅንፍ 48 ቁጥር 7 እስከ 13 ያለውን ተመልከት አለ። ይህንን ከዚህ ቃል ጋር እያነጻጸሩ ማንበብ ነው መጽሐፍ ቅዱስን። ተራ ቁጥር 27 ኢታሃሊ ልዑላተ ምግባራተ ለአሐዱ ባሕቲቱ ወዘይትሃት ለካልኡ አላ ዝንቱ ወዝግቱ ኩሉ ለዝንቱ አሐዱ ባሕቲቱ ቦቱ ኩሉ ዘመለኮቱ አዲ ቦቱ ኩሉ ዘትስብእት። የተአምራትን ሥራ ለአንዱ ብቻ የድካምንም ሥራ ለአንዱ ብቻ አለ። የተአምራትን ሥጋ ለመለኮት የድካምን ሥራ ለሥጋ ብቻ ሰጥተህ እንዳትናገር፣ ይህም ሁሉ ለአንድ ለእርሱ ብቻ ነው እንጂ አለ። የአምላክነት ሥራ ሁሉ ገንዘቡ ነው፣ ወዲህም የሰውነትን ሥራ ሁሉ ገንዘቡ ነው። የአምላክነትንም ሥራ የሰውነትንም ሥራ መስራት የሚቻለው ቀዳማዊ አምላክ እንደሆነ አስብ እንጂ አለ። ተራ ቁጥር 28 ቦቱ ተአምራት ዋዲ ቦቱ ሕማማት ወውእቱ አሐዱ ባሕቲቱ ይገብር ተአምራተ በመለኮት ወይትፌከ ሕማማተ ትስብእት። ተአምራትን ማድረግ ገንዘቡ ነው፣ መከራን መቀበልም ገንዘቡ ነው። እርሱ አንዱ ብቻ አምላክ እንደመሆኑ ተአምራት ያደርጋል፣ ሰውም እንደመሆኑ መከራን ይቀበላል አለ። ተራ ቁጥር 29 ይሄ ተራ ቁጥር 29 በግብረ ሕማማት ላይ አባቶቻችን የወሰኑት ነው። እኛ ግን ለእውቀት ብለን ከመጀመሪያ ጀምረን የመጣ ነው። ግብረ ሕማሙ ግን ከተራ ቁጥር 29 እስከ 34 ነው የሚያዘው። እስካሁን የተመለከትነውን ግብረ ሕማማት ውስጥ አናገኘውም። ግን ለጠቅላላ እውቀት ነው ሙላውን ያነበብነውና ልናስተውል ያስፈልጋል። ተራ ቁጥር 29 ወካዕበ ይቤ ዝንቱ ቅዱስ አብ ጎርጎርዮስ ኤጲስቆጶስ ዘኑሲስ እሁሁ ለባስልዮስ አብይ በእንተ ነገረ ጳውሎስ ሐዋርያ ዘይቤ በውስተ መልእክቱ ሀበ ሰብአ ፊልጵስዩስ። ዳግመኛም የደገኛው የባስልዮስ ወንድም የሚሆን ክቡር አባት የኑሲስ ኤጲስቆጶስ ጎርጎርዮስ ሐዋርያ ቅዱስ ጳውሎስ ወደ ፊልጵስዩስ ሰዎች በጻፈ መልእክቱ ስለተናገረው ነገር እንዲህ አለ። ተራ ቁጥር 30 ሃሌዩ ዘንተ በአልባቢክሙ ዘኮነ ቦቱ እግዚእነ ኢየሱስ ክርስቶስ ዘውእቱ አርአያ እግዚአብሔር አኮ ኃይዶ ዘኮነ እሩየ ምስለ እግዚአብሔር አላ አትሕቶ ርእሶ ከመገብር ወነሲኦ አርአያ ገብር። እግዚአብሔር አብን በመልክ የሚመስለው በባሕርይ የሚተካከለው ጌታችን ኢየሱስ ክርስቶስ
ሰው የሆነበትን ሥራ በልቡናችሁ እወቁ አስተውሉ። ሽቶ ቀምቶ ከእግዚአብሔር ጋር የተስተካከለ አይደለም። ራሱን አዋርዶ ዝቅ ብሎ ሰው ሆኖ የተገዥን ባሕርይ አድርጎ ነው እንጂ አለ። ይህንን ሐዋርያ ቅዱስ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክቱ ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 8 ያለውን ከዚህ ጋር አነጻጽረን ማንበብ ይገባናል። ተራ ቁጥር 31 ምንት ውእቱ ንድየት ዘይከውን ቅድመ እግዚአብሔር ፈድፋዴ እምግብርናት ወባህቱ ኢኮነ ህጹፀ ቅድመ እግዚአብሔር ግሙራ ሰቦ ወረደ ውስተ ሱታፌ ዚአነ እንዘ ውእቱ ንጉሠ ነገሥት ወእግዚአ አጋይስ ወለብሰ አርአያ ገብር። ሥጋን ከመዋሃዱ በቀር የበለጠ በእግዚአብሔር ዘንድ ምን ድኅነት አለ? ነገር ግን እርሱ ነገሥታትን መኳንንትን የሚገዛ ሲሆን እኛን ወደ መምሰል በመጣ ጊዜ የተገዥን ባሕርይ በተዋሃደ ጊዜ ከአብ ከመንፈስ ቅዱስ አላነሰም አለ። ይህም ማለት ራሱን ዝቅ አድርጎ የተገዥን ባሕርይ ሲያደርግ ከአብና ከወልድ አላነሰም። በባሕርዩ ከአብና ከወልድ ጋር እኩል ነው አለ። ይህም ሲሆን ወደዚህ ዓለም መጥቶ የሰውን ባሕርይ አድርጎ 33 ዓመት ከ3 ወር በዚህ ዓለም ሲኖር ከአብና ከመንፈስ ቅዱስ አልተለየም አለ። ከባሕርይ አባቱ ከአብ ሳይለይ በማኅፀነ ማርያም አደረ። በዚህም ዓለም 33 ዓመት ከ3 ወር ቆየ። ይህ ሲሆን ከአባቱ ተለይቶ አይደለም አለ። ይህም ደግሞ ሲሆን እሱ በዚህ ዓለም ሲኖር አብና መንፈስ ቅዱስ ከእሱ ተለይተው የኖሩበት ጊዜ የለም አለ። ይሄ የማይመረመር ነውና ይህንን እንመረምራለን ብላችሁ እንዳታስቡት አለ። ወልድ በነበረበት ማኅፀን አብና መንፈስ ቅዱስ የሉም ብለህ መናገር አትችልም አለ። ወልድ ባደረበት ማኅፀን አብና መንፈስ ቅዱስም አሉ። ይህም ሲሆን ደግሞ እንደ ወልድ ደም አልነካቸውም አለ። ስለዚህ ከአብና ከመንፈስ ቅዱስ ለይተህ ዝቅ አድርገህ እንዳትመለከተው አለ። ተራ ቁጥር 32 ለዘይውኬንና ለምታቀጽህዎ ክቡራነ ዘመዴ ወእግዚአ ኩሉ ፍጥረት ኢረከበ መካነ ሀበ ያሃድር ውስቴቱ አላ ሰበ ተወልደ በሥጋ አስከብዎ በጎለ እንስሳ። ምድርን የፈጠረ እርሱን በትውልድ እንበልጣለን የሚሉ እናንቅ እያፋዘበቱበት ፍጥረትን ሁሉ የሚገዛ እርሱ የሚያርፍበት ቦታ አላገኘም። በሥጋ በተወለደ ጊዜ ላሞች በሚያድሩበት በረት አስገኙት እንጂ አለ። ይህንን መዝሙር 23 በቅንፍ 24 ቁጥር 1 ላይና መዝሙር 93 በቅንፍ 94 ቁጥር 2 እንደገናም መዝሙር 95 በቅንፍ 96 ቁጥር 13 ላይ ያለውን አንብብ አለ። እንደገናም የማቴዎስ ወንጌል ምዕራፍ 8 ቁጥር 20 ላይ ያለውንና የሉቃስ ወንጌል ምዕራፍ 2 ቁጥር 1 እስከ 7 ያለውን ከዚህ ቃል ጋር እያነጻጸርክ አንብብ አለ። ተራ ቁጥር 33 ወንጹሕ ዘይማስን ተወክፈ ህላው የእጓለ እመሕያው ዘይማስን ወተወክፈ ንድየተ ወኢያትረፈ እምንድየት እስከ በጻለሞት። የማይለወጥ ንጹሕ ቃል የማይለወጥ የሰውን ባሕርይ ተዋሃደ። የሰውነትንም ሥራ ሠራ፣ ገንዘብ አደረገ። ነፍሱን ከሥጋው እስከ መለየት ደርሶ ትሕትናን አብዝቶ ሠራ አለ። መዝሙር 11 በቅንፍ 12 ቁጥር 6 ላይ ያለውንና ሐዋርያ ቅዱስ ጳውሎስ ወደ ፊልጵስዩስ ሰዎች የጻፈውን ምዕራፍ 2 ቁጥር 8 ያለውን ከዚህ ጋር አስተያይተህ አነጻጽር አለ። ተራ ቁጥር 34 ወለመኮንን አብጽሕዎ ውስተ አውደ ምኵናን ንጉሠ ኩሉ ኃይላተ ሰማያት ገባ ውስተ እደ ኃጥኣን ወሕይወት ጢመ ሞተ።
በነፍስ በሥጋ የሚፈርድ እርሱን ይሙት በቃ ብለው ወደሚፈረድበት አደባባይ አወጡት። ሊቃነ መላእክትን ሁሉ ፈጥሮ የሚገዛ እርሱ በኃጥአን እጅ ተያዘ፣ ሕይወት እርሱ ሞተ አለ። የማቴዎስ ወንጌል ምዕራፍ 17 ቁጥር 22 ላይ ያለውንና ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች የጻፈውን ዕብራውያን ምዕራፍ 2 ቁጥር 5 እስከ 10 ያለውን ከዚህ ጋር አነጻጽር አለ። ጎርጎርዮስ የተናገረው ሰኞ ከጧቱ 1 ሰዓት ላይ የሚነበበው ግብረ ሕማም ይህ ነው። ይቆየን።